ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ተጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳውኝና ዲሊት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮዎቹ? ምን ይመስላችኋል? ቪዲዮ ነው። እሱ ከሆነች ሴት ጋር የሆነ ነገር እያደረገ ይመስሉ ግን የለም። እሱ ፎቶ ስንነሳ ምን ስለ አልመጣ። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አለ። አልቀይርም ምን አገባሽ ብሎ ወጥ። እንግዲህ ካሜራማኖች አሉ ምናምን ሳም በጣም ስናደድ ካሜራማን ታይዋክስ ተሰሰ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩ። ከዛ በኋላ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረ was like 20% of his መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማለት እንደ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጪ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ የመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ከአይምሮ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢከዝ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀምጧል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊስሪ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲህ ስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ዝቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄላ አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ሊስሪ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው። ኢንቴንሽናሊ አይደለም። አንደኛው ቁልፉ ነው የወደቀው። ኢንቴንሽናሊ አይደለም። አልሰበረም። ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ ምንድነው እንደዚህ የሚያስቸኩማን አልኩት። ትቼው ወደ ቤት ተመለስኩኝ። በቃ ቤተሰቦቼ ጋር እኔ እንደዚህ አይነት ነገር አልፈልግም ማለት this is really childish እና abuse ነው። every day like በየቀኑ አለቅሳለሁ ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም እኔ ምን እንዳለብኝ ማብይ። ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፍ ብዬ ወስኛለሁ። በቃ ተቀብየዋለሁ። ከዛ ተመለስኩኝ። ከዛ በኋላ ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም ማለት ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ሌሊቱን ሲያወራን ያደረ። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው። ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አቱ እንግዲህ እስከዛ ሰዓት ደውላ አታውቅም። ልደውልም ትችላለች እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚም በቃ በጣም ኃይለኛ ጸብ ይሄ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩኝ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው እንደዚህ ስልክ አግኝቼ። ከዛ በኋላ ማን ነው ታልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ
ሜሴጅ ምናምን አለው ነው አይደለም። ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድፈን ምናምን ነገር ምንድን ነው የተሰዳደባችሁት አለ። እንደዚህ ብላኝ እንዲህ ብላኝ ምናምን ይለኝ። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለ። ከዛ ደውለሽ ነበረ ምናምን ስለው ያወራን ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ፎትፉል ሰው አይደለሁኝ እኔ ለትራንስፖርት የሚሆነኝ ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ደስ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የሚሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ። እንደዛ ሁል መንገድ ድንዝዝ ብዬ እንዳንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማሰቀ እያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ እየሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲሆን እንዴት ነው የሚመለሰው? እኔ እያወራሁኝ ነው አይደል? ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምንድን ወገን አለሽ አንቺ አሁን ወገን ምናምን አሁን ከእሷ ጋር አሁን አንቺ ትወዳደራለሽ ምናምን። ይሄ በጣም በቃ እኔ ንቆኛል። ከዛ እኔ እህትህ ነው የምመስልህ እንዴ ምናምን ምናምን ሁላ ስመስላ ስለ ምንም አይመስልም። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግለት የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባ በቃ ከዛ በኋላ ዲሳይድ አደርጋለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ለአንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ዩኖ ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ግን ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምኖ የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፎ። በመጀመሪያ ደረጃ ወንዶችም ሆናችሁ ሴቶች በፍቅር ግንኙነት ውስጥ ወደ ትዳር የምታመሩት ይሄ ነገር ሲኖር ብቻ ነው። ክብር። ያ የፍቅር አጋራችሁ ለእናንተ ምንም አይነት ክብር ከሌለው፣ እናንተን የሚንቃችሁ፣ እናንተን ማያደምጥ፣ ለእናንተ ማይገዛ ከሆነ ምክንያቱም ፍቅር መገዛት ነው፣ መሸነፍ ነው። ገባችሁ? ያ የፍቅር አጋራችሁ ከእናንተ በተቃራኒ የሚቆም ከሆነ ወደ ትዳር ባታመሩ ይሻላችኋል። እች ልጅ የገጠማት ነው። አንዳንዴ ደግሞ ይላችሁ ስላፈቀራችሁ ስለወደዳችሁ የማይሆን ነገር እያያችሁ እስከ መቼ ድረስ ነው የምታልፉት? ምክንያቱም ያ ነገር ዋጋ ያስከፍላችኋል። በትዳር ውስጥ በነገራችን ላይ አንድ ሰው ትዳሩን መፍታት የሚችለው ያ የትዳር አጋሩ ዝሙት ሲፈጽም ብቻ ነው። ገና በፍቅረኝነት ገና ወደ ትዳር ሳታመሩ ያ ሰው በእናንተ ላይ የሚዘሙት ከሆነ ያ ሰው ሌላ ሰው የሚያሳድድ ከሆነ እያያችሁ አይናችሁ እያያችሁ እኮ ገደል እየገባችሁ ነው ማለት ነው። ይውላችሁ አንዳንዴ ስለወደድናቸው ብቻ ማንገባቸው ሰዎች አሉ። ለነሱ ማንሆን ማለት ነው። ስለምናፈቅራቸው እንጂ እነሱ ለኛ በጭራሽ የማይመጥኑ ማለት ነው። ፍቅርን ብላችሁ ገደል አትግቡ። ፍቅርን ብላችሁ የማይሆን ውሳኔ አትወስኑ። ማስተዋል አለባችሁ። ትዳር 100 ጊዜ አስባችሁ አንዴ የምትገቡበት ነው። ምክንያቱም አንዴ ከገባችሁበት አትወጡ። ስልጣንም የላችሁ፣ መፍታት አይቻልም። ያው በዝሙት ምክንያት ካልሆነ በስተቀር ማለት ነው። ስለዚህ እህት ወንድሞቼ የትዳር አጋራችሁ ያፈቅራችኋል ወይ ነው የመጀመሪያው ጥያቄ። ከዛስ ያከብራችኋል ወይ ነው። ለእናንተ ክብር አለው። ምክንያቱም ያ ሰው ከወደዳችሁ ያ ሰው ካፈቀራችሁ
ለእናንተ ምን ይሰጣችኋል? የሚገባችሁን ክብር ይሰጣችኋል ማለት ነው። ሲያፈቅራችሁ የእናንተን ዋጋ ነው የሚያውቀው። ወርቅነቱ የተረጋገጠው በእሳት ውስጥ አልፎ ተፈትኖ ነው ለሰው ልጅ በሰው ልጅ ዘንድ እንዲህ የሚከበረው ማለት ነው። አንድ ሰውም እናንተን ሲያፈቅራችሁ ፍቅር የእናንተን ዋጋ ነው ለዛ ሰው የሚያሳየው። ያኔ እናንተን መንከባከብ እናንተን ማክበር ይጀምራል ማለት ነው። ፍቅር ከሌለውስ አይንከባከባችሁም፣ አያከብራችሁም። የራሱ ስሜት ብቻ እናንተ ላይ ይጭናል። አምባገነን መሪ ነው የሚሆነው። ትዳር ደግሞ አምባገነንነት አይደለም፣ መቻቻል ነው። የምትቻቻሉት ደግሞ ፍቅር ሲኖራችሁ። ፍቅር የሁሉ ነገር መሰረት ነው። ፍቅር ከሌላችሁ ይሄ ዓለማዊ እውቀት ለምን ሊቅ አይሆንም? ያሰው ለምን ፕሮፌሰር ዶክተር አይሆንም? ትዳሩን መምራት አይችልም። ምክንያቱም እሱ የሚመራው በስሜት ነው። ፍቅር ደግሞ ስሜት አይደለም። ፍቅር ቅዱስ የሆነ ፖዚቲቭ የሆነ መንፈስ ነው። ሰውን አንድ ላይ አስተሳስሮ ማኖር የሚያስችል ማለት ነው። ገባችሁ? የትዳር አጋራችሁ አይሰለቻችሁም ፍቅር ካላችሁ። ምክንያቱም ፍቅር ያንን ሰው በየቀኑ አዲስ እያደረገ ነው የሚያሳያችሁ። የሰው ልጅ በባህሪው ስልቹ ነው። አይጠግባችሁም። ያ ሰው ይናፍቃችኋል፣ ይንከባከባችኋል። ስለዚህ ያ ሰው ለእናንተ ምንም አይነት ክብር ከሌለው በእናንተ ላይ የሚዘሙት ከሆነ ከዛ ሰው ማምለጥ አለባችሁ። በተለይ በፍቅር ግንኙነት ውስጥ ያላችሁ ማለት ነው። የምሬን ነው የምነግራችሁ። አለበለዚያ የማይሆን ዋጋ ነው የምትከፍሉት። የማይሆን ዋጋ። የእህታችንን ታሪክ ሰምታችሁታል አይደል? ይሄ ወንድ እኮ ይህችን ልጅ ቢያፈቅራት ቢወዳት ኖሮ ከሌላ ሴት ጋር አይሄድም። ምን አጣ? እሷ ጋር ያለው ሌሎች ሴቶች ጋር ያለው ነው። ሌላ ምንም አይደለም። አያችሁ? ፍቅር በልባችሁ ሲኖር ሰይጣን ከእናንተ ይርቃል። ፍቅር ያለው ሰው ጋር ሰይጣን ምንም አይሰራም። ምክንያቱም ሰይጣን ፍቅርን አይወደውማ፣ ይጸየፈዋል፣ ለሱ አይስማማውም። የሰይጣን መጫወቻም አትሁኑ። አንዴ እዛ ነገር ውስጥ ከገባችሁ ጸጸቱ ራሱ አይለቃችሁ። ሰይጣን እስክትገቡበት ድረስ ይወሰውሳችኋል፣ ሁሉን ነገር ያመቻችላችኋል። ከዛ እዛ ነገር ውስጥ ስትገቡ የለም እሱ ሄዷል። ስለዚህ ራሳችሁን ለማይሆን ሰው አሳልፋችሁ አትስጡ። ያ ሰው ካላከበራችሁ የትዳራችሁ ምርጫ አታርጉት። ካፈቀራችሁ የሚገባችሁን ክብር ይሰጣችኋል፣ ይንከባከባችኋል። ስለዚህ ለፍቅር ብላችሁ የማይሆን ዋጋ አትክፈሉ። የማይሆን ነገር እያያችሁም ስለምታፈቅሩ ብቻ አትለፉ። የሚታለፉ አንዳንድ ጉዳዮች ሊኖሩ ይችላሉ። ቺት እየተደረገበት ሰው እየተደበደበ ክብር የማይሰጣችሁ እያንቋሸሻችሁ እንዲህ አይነት ሰው ካለ ወደ ትዳር ከመግባታችሁ በፊት ቆም ብሎ ማሰብ ያስፈልጋል። ምክንያቱም ትዳር 100 ጊዜ አስበን አንድ የምንመርጠው ስለሆነ ማለት ነው። የሰው ልጅ መኖር የሚጀምረው ትዳር ውስጥ ሲኖር ነው። ያንን ህይወት ደግሞ ተጠንቅቃችሁ ነው መምረጥ ያለባችሁ። አንድ እጣ ነው ያላችሁ። ያንን እጣችሁን ደግሞ በአግባቡ ተጠንቅቃችሁ መርጣችሁ መጠቀም አለባችሁ። አለበለዚያ ምድራዊ ህይወታችሁ ሲኦል ነው የሚሆነው፣ ሲኦል። ስለዚህ የሚያፈቅራችሁን ሰው ምረጡ። ወዳችኋለሁ።